ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆም ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። ማንኛውም ኢኖቬሽን፣ ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውን ሊሆን አይችልም። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሰላም ከልማት ውጭ አይጸናም። ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው ምንተጋው ነው። ብንፈልግም ባንፈልግም የታሪካችን አካል ነው። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም። ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ያለው ምርጫ ተከባብሮ፣ ተደማምጦ፣ ተጋግዞ፣ ተካፍሎ በጋራ መኖር እንደሆነ ማመን